ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። ትኩረት አቅጣጫ አስቀምጠናል። የጤና ሚኒስትር መቅደስ ዳባ ከጤና ሙያ ማህበራት ተወካዮች ጋር በጤና ዘርፍ ባሉ ሁኔታዎች፣ በተሰሩ ስራዎችና እየተገበሩ ባሉ እቅዶች ዙሪያ መመከር ለወደፊት የትኩረት አቅጣጫ አስቀምጠዋል። በውይይቱ የማህበር ተወካዮች እንደገለጹት የጤና አገልግሎት አስተዳደር ቁጥጥር አዋጅ ላይ ከመነሻ ዝግጅት ጀምሮ እየተሳተፍንበት መጥቷል። በርካታ የአሰራር ችግሮች፣ ጥያቄዎች እንዲመለስ ይታመናል ያሉት የማህበር ተወካዮች አዋጅ አስፈላጊው ደንብ መመሪያ በፍጥነት ወጥቶለታል፣ ተግባር ሊደረግ እንደሚገባ አክለው ገልጸዋል። የጤና ሚኒስትሯ መቅደስ ዳባ በዘላቂነት በመዋቅራዊ ደረጃ ስርዓት ለመሻሻል የህዝባችን የጤና አገልግሎትና ባለሙያዎች ጥያቄዎች ለመመለስ ከፖሊሲ ማሻሻያ ጀምሮ አዋጅ ማጽደቅ እንዲሁም ማስፈጸሚያ ደንቦች፣ መመሪያዎች ማዘጋጀት ስራዎችን ቀደም ብሎ እንደ መንግስት ታቅደው እንደ ባለድርሻ አካላት እየተሳተፈበት በስፋት እየተከናወኑ ይገኛል። ይህ ቀጣይነት ያለው ተከታታይ ስራ ያስፈልጋል በማለት አክለው የጤና ሙያ ማህበራት ለጤናው ዘርፍ መጠንከር አስፈላጊ ፖሊሲ ግብዓቶች በመስጠት ለጋራ ችግሮች የጋራ መፍትሄ ማፍለቅ በኩል ያላቸው ሚና ከምስጋና ጋር በመግለጽ በቀጣይ አንድ ሴክተር ያቀዳቸውን የሪፎርም ትግበራ እንዲሁም ለአዋጅ ተፈጻሚ ውጤት ከወትሮ በላቀ ደረጃ በቅርበትና በትብብር መስራት ይጠበቅባታል ብለዋል። የጤና ሙያ ማህበራት የጤና አገልግሎት ጥራት እንዲረጋገጥ፣ የጤና ባለሙያ መብት ጥቅም እንዲከበር ከሚመለከታቸው አካል ጋር እየሰራ እንደሚገኝ በመግለጽ ትክክለኛ የሆኑ የጤና ባለሙያዎች ጥያቄዎች በመለየት ሰላማዊና ስነ ምግባራዊ በሆነ መልኩ ለማቅረብ ከጤና ሚኒስቴር ጋር ተናበው ተቀናጅተው እንደሚሰሩ ገልጸዋል። ለህዝባችን የጤና መጠበቅ ባለቤትነት መንፈስ ኃላፊነት በመውሰድ በትጋት በትብብር መስራት እንዳለበት እንዲሁም በጤናው ዘርፍ እየተገበሩ ያሉ ዘላቂ ስራዎች ለመጠናቀቅ የታቀዱ እቅዶች ግብ ለማምጣት የሁሉንም ርብርብ ስለሚሻ የቀጣዩ ትኩረት አቅጣጫ በማስቀመጥ ቀጣይ የስብሰባ ቀን በመወሰን ስብሰባው ተጠናቋል። የቦሌ ኤርፖርት የጎሮ መንገድ ፕሮጀክት የመጀመሪያ ደረጃ አስፋልት ማንጠፍ ስራ ተጠናቆ በዛሬው ዕለት ለትራፊክ ክፍት ሆኗል። የመንገድ ፕሮጀክቶች አጠቃላይ ፊዚካል አፈጻጸም 94 በመቶ ደርሷል። ባለስልጣኑ ከቦሌ ብራስ የቀለበት መንገድ መጋጠሚያ ወደ ጎሮ አይኤስ ፓርክ እየገነባ የሚገኘው የመንገድ ፕሮጀክት የመጀመሪያ አስፋልት ማንጠፍ ስራን በማጠናቀቅ ለትራፊክ ክፍት ለማድረግ እየተሰራ ነው። የውጭ ቀለበት መንገድ ከውስጠኛው ጋር በአጭር ርቀት የሚያስተሳስረው ይሄ መንገድ ከ1.6 ቢሊዮን ብር በላይ ሆኖ የውል ጋር 10 ኮንስትራክሽን በተባለው ሀገር በቀል የስራ ተቋራጭ የተገነባ የሚገኝ ሲሆን ማማከር ክትትል ስራውን ደግሞ ዩኒክ አማካሪ ድርጅት እያከናወነ ይገኛል። የመንገድ ግንባታው ፕሮጀክት በአጠቃላይ 4.9 ኪሎ ሜትር ርዝመት 60 ሜትር የጎን ስፋት ያለው ሲሆን ቀድሞ ሲል ከቦሌ ብራስ የቀለበት መንገድ መጋጠሚያ ጀምሮ 1.3 ኪሎ ሜትር የሚሆነውን የመንገድ ክፍል የአስፋልት ንጣፍ ስራ ተጠናቆ በከፊል ለአገልግሎት ክፍት መደረጉ ይታወቃል። አሁን ላይ ከቦሌ ጉምሩክ ጀምሮ እስከ ጎሮ ባለው መንገድ ፕሮጀክቱ ክፍል የመጀመሪያውን ደረጃ አስፋልት የማንጠፍ ስራ ተጠናቆ በሁለቱም አቅጣጫ ከሚያዝያ 10 ጀምሮ አገልግሎት መስጠት ጀምሯል። ከዚህም በተጨማሪ ከቦሌ ኤርፖርት ካርጎ ተርሚናል ፊት ለፊት ወደ ገርጂ ሮባ ዳቦ በሚወስደው የመንገድ ፕሮጀክት ሌላኛው ክፍል የከርቭስቶን እና የስብ ቤት ስራ የተጠናቀቀ ሲሆን በቅርብ ቀናት ውስጥ የአስፋልት ማንጠፍ ስራ ይከናወናል። በቀጣይም ተደራራቢ አስፋልት የማልበስ ስራ፣ እግረኛና የፔዳል ሳይክል መተላለፊያ መንገድ ተያያዥ ስራዎች ሙሉ በሙሉ ለማጠናቀቅ በትኩረት ይሰራል። የመንገድ ፕሮጀክቱ ለአካባቢው ነዋሪዎች ካለው ፋይዳ በተጨማሪ ከቱሉ ዲምቱ ክፍያ ጣቢያ አቅጣጫ ከጎሮ በኩል መሀል አዲስ አበባ ለሚገቡ ተሽከርካሪዎች እንዲሁም አይሲቲ ፓርክ ወደ አራብሳ የተገነባው ከሚገኘው ሌላ የመንገድ ፕሮጀክት ጋር ተሳስሮ አቋራጭና አማራጭ መንገድ ሆኖ እንደሚያገለግል ይሆናል።
የስቅለት በዓል በኢትዮጵያ ካቶሊክ ቤተክርስቲያን በተለያዩ ሃይማኖታዊ ስርዓቶች እየተከበረ ነው። የስቅለት በዓል በኢትዮጵያ ካቶሊክ ቤተክርስቲያን በጸሎት፣ በስግደት፣ በተለያዩ ሃይማኖታዊ ስርዓቶች እየተከበረ ነው። በቤተክርስቲያኑ የስቅለት በዓል ስርዓት በድምቀት ከሚከበርባቸው አብያተ ክርስቲያናት መካከል በልደታ ማርያም ካቶሊክ ቤተክርስቲያን የተገኙ የእምነት ተከታዮች በዓሉን በሃይማኖት ስርዓት መሰረት እያከበሩ ይገኛሉ። በእምነት ተከታዮቹ ዘንድ ዕለተ ዓርብ ኢየሱስ ክርስቶስ ስቅለት የሚታሰብበት ቀን ሲሆን ኢየሱስ ክርስቶስ በዕለተ ዓርብ ያለፈባቸውን የስቃይ የመከራ ጊዜያት ለፍጹም ፍቅር ሲል እንደሆነ ይታወቃል። በልደታ ማርያም ካቶሊክ ካቴድራል ቤተክርስቲያን በድምቀት የተከበረ በሚገኘው የስቅለት በዓል ኢትዮጵያ ካቶሊክ ቤተክርስቲያን ሊቃነ ጳጳሳት ብፁዕ ካርዲናል ብርሃነ ኢየሱስ ሱራፌል፣ ሊቃነ ጳጳሳት አባቶችና እምነት ተከታዮች ተገኝተዋል። በሻሸመኔ የበርበሬ ምርት ከባህር ነገር ጋር ሲቀላቅሉ የነበሩ ተቋም በጥቆማ ተያዙ። ምግብ ከባህር ነገር መቀላቀል የህብረተሰቡን ጤና ኢኮኖሚ ላይ ከፍ ያለ ጉዳት የሚያደርስ አሳሳቢ ጉዳይ መሆኑን የኢትዮጵያ ምግብ መድኃኒት ባለስልጣን አስታወቀ። ባለስልጣኑ ለህብረተሰቡ የሚቀርቡ የምግብ ዘይቶች ጥራት፣ ደህንነት ይጠበቅ ዘንድ የቁጥጥር ስራዎች እየሰራ እንደሚገኝ፣ ከዚሁ ጋር በተያያዘ ከፊታችን የሚከበረው የትንሣኤ በዓል ምክንያት በማድረግ በሻሸመኔ ከተማ ባህር ነገር ከበርበሬ ምርት ጋር በመቀላቀል ለህብረተሰቡ ሊያቀርብ የነበረ አንድ ተቋም መያዙን ተናግሯል። የኢትዮጵያ ምግብ መድኃኒት ባለስልጣን ሐዋሳ ቅርንጫፍ ከጉምሩክ ኮሚሽን ሐዋሳ ቅርንጫፍ ኢንተለጀንስ ባለሙያዎች ከኦሮሚያ ጤና ቢሮ ጤና ነክ ግብዓትና ቁጥጥር ዳይሬክተር እንዲሁም ከሻሸመኔ ከተማ መምሪያ ከተማ ፖሊስ ባካሄዱት ሰርቬይላንስ በታገዘ ክትትል ምርቱ ከመሰራጨቱ በፊት በቁጥጥር ስር መዋሉ ተችሏል። በርበሬው ከባህር ጋር ሲቀላቀል የተገኘው ተቋሙ ለመያዝ በተደረገው ኦፕሬሽን ተቋሙ በርበሬውን ለማቅለም ሲጠቀምበት የነበረው ቀስም ቀለም፣ የበርበሬ ተረፈ ምርት ሆኖ ፎሼ እንዲሁም ሌሎች ግብዓቶች መያዝ የተቻለ ሲሆን በኦፕሬሽኑ ወቅት የሻሸመኔ ህዝብ ህገወጥ ተግባር ላይ የተሰማራውን ተቋም ለመያዝ ላደረገው ከፍተኛ ርብርብ ምስጋና ማቅረቡን ብስራት ሬዲዮ ከባለስልጣን ያገኘው መረጃ ያመለክታል። የአየር ክልል ከማንኛውም ጥቃት ከመጠበቅ ባለፈ ታሪክ የማደስ ተግባራችን አጠናክረን እንቀጥላለን። ሌተናል ጀነራል ይልማ መርዳሳ የፌዴራል አየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ ከ37 ዓመት በላይ ከአገልግሎት ውጭ ሆነው የቆዩት የቀድሞ የኢትዮጵያ ፕሬዝዳንት መንግስቱ ኃይለማርያም የሚንቀሳቀሱበት የነበረው DHC-5 ቡፍሎ አውሮፕላን ጥገና ማሻ በማድረግ ወደ ስራ ስላስገቡ ኢንጂነሮቹን ቴክኒሻን ምስጋና አቀረቡ። አውሮፕላኑ ሙሉ ጥገና የተካሄደበት ከዘመኑ ጋር የተዋሃዱ ቴክኖሎጂ የተገጠሙለት በተደጋጋሚ ሙከራ ወደ ኃይል እንዲቀላቀል በመደረጉ መደሰታቸውን ገልጸው በተቋም የሚመሩት ተአምር የሚፈጥሩት ወጣቶች መኖራቸውን ያየንበት ነው ብለዋል። መከላከያ ትጥቆችን ከመግዛት በፊት አምራች ለመሆን እያደረገ ባለው ጥረት ከፍተኛ ውጤት እየተገኘ መሆኑን ሌተናል ጀነራል ይልማ መርዳሳ ገልጸዋል። አንጋፋው የኢትዮጵያ አየር ኃይል የልዩ አካል በመሆን በተለያዩ ዘርፎች የተለያዩ ፕሮጀክቶች በመንደፍ እየተንቀሳቀሰ እንደሚገኝ አረጋግጠው ለታላቅ ሀገር የታላቅ አየር ኃይል የሚል መሪ የተገነባው አየር ኃይላችን የሀገራችንን የአየር ክልል ከመጠበቅ ባለፈ ታሪኩን እያደሰ መሆኑን ያወጀ ተግባር እያከናወነ ሀገራዊ አቅም የመሆን ተግባር አጠናክሮ ይቀጥላል ብለዋል። በአየር ኃይሉ ቴክኒሻን ጥገና ማሻ ተደርጎት ወደ ኃይል የተቀላቀለው የካናዳ ስሪቱ የሆነው DHC-5 ቡፍሎ አውሮፕላን የቀድሞ ሀገራችን ፕሬዝዳንት ከሀገር ሲሸሹ እስከ ኬንያ የሄዱበት አውሮፕላን መሆኑን ታሪካዊ ነው ማለታቸውን የመከላከያ መረጃ ያመለክታል። ኢትዮጵያ አሜሪካዊቷ የቼልሲና አሜሪካ ብሔራዊ ቡድን ተከላካይ ናኦሚ ግርማ የፎርብስ መጽሔት እድሜያቸው ከ30 ዓመት በታች ከሆኑ ተጽዕኖ ፈጣሪዎች ፎርብስ 30 ኢሮፓ 2025 መካከል አንዷ ሆና ተመረጠች። በ24 በፓሪስ አሜሪካ የሴቶች ብሔራዊ ቡድን ጋር ሻምፒዮን በመሆን የኦሎምፒክ ወርቅ አሸናፊ ናኦሚ በዚህ ዓመት ይበልጥ በስኬት ማማ ሄዳ በ$1.1 ሚሊዮን የዓለም ሪካርድ በሆነ ዋጋ ቼልሲ መዘዋወሯ ይታወቃል። ናኦሚ በከፍተኛ ዝውውር የወጣባት የመጀመሪያ ሴት እግር ኳስ ተጫዋች ናት። በሱዳን በሚገኘው ቱንዳባ ስደተኞች ካምፕ የእሳት አደጋ መከሰቱን ተገለጸ። በዛሬው ዕለት ባጋጠመው የእሳት አደጋ በርካታ መጠለያዎችና የንግድ መደብሮችን መቃጠላቸው ፋክት ዘግቧል። እሳት አደጋው በሌሊት መከሰቱ ቶሎ ማጥፋት እንዳልተቻለ አስረድተው በዚህ ስደተኞች ካምፕ ውስጥ 10,000 የሚቆጠሩ የትግራይ ተወላጆች የሚገኙ ሲሆን በቅርቡ በካምፑ እሳት አደጋ ሲያጋጥም የዛሬው 5ኛ ጊዜ ነው።
ኢትዮጵያ በ2025 የካርቦን ልቀት ዜሮ ማድረስ የሚያስችሉ ስራዎች እያከናወነች ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የአየር ንብረት ለውጥ ለመከላከል የ2050 ካርቦን ልቀት ዜሮ ለማድረስ እቅድ በትኩረት እየሰራች መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ በቬትናም 25 ፒ4ጂ ጉባኤ ላይ ባደረጉት ንግግር ኢትዮጵያ የአየር ንብረት ለውጥ ለመከላከል ተግባራዊ እያደረገቻቸው የሚገኙ የኢኖቬሽን ፖሊሲዎች አስመልክቶ ገለጻ አድርገዋል። በዚህም አራተኛው የፒ4ጂ ፕሮጀክት ጉባኤ አረንጓዴ ልማት ለመገንባት የኢኖቬሽን ዘርፍ ያለው ትብብር ለማፍጠን እንዲሁም ዘላቂ ልማት ለማረጋገጥ ከፍተኛ ሚና እንደሚኖረው አንስቷል። በጉባኤው መንግስት፣ የግል ተቋማት፣ ሲቪክ ማህበራት አረንጓዴ ልማት ለማረጋገጥ ያደረገ ጥረት እንደተመለከተው ገልጸው ይህንን ትናንሽ ፕሮጀክቶች ከተባበሩ በአረንጓዴ ልማት ትርጉም ያለው ለውጥ ማምጣት እንደሚቻል ማሳያ ነው ብለዋል። ኢትዮጵያ አምስተኛ የፒ4ጂ ጉባኤ ለማዘጋጀት ችቦ መረከቧን ጠቅሰው ጉባኤው በአረንጓዴ ኢንዱስትሪ፣ የአየር ንብረት ለውጥ፣ የማይበገር የግብርና እንዲሁም በወጣቶች ሴቶች አቅም ግንባታ ትኩረት አድርገው እንደሚካሄዱ ጠቁሟል። ኢትዮጵያ የአየር ንብረት ተጋላጭ ከሆኑ ሀገራት አንዷ መሆኗን ያስረዱት ጠቅላይ ሚኒስትሩ የአየር ንብረት ለውጥ በመከላከል ረገድም በርካታ ኢኖቬሽን ተግባራዊ ያደረገች ግንባር ቀደም ሀገር ናት ብለዋል። ኢትዮጵያ ከአጀንዳው 2030 እና አፍሪካ ህብረት አጀንዳ 2063 ጋር በማጣጣም በ2050 ካርቦን ልቀት ዜሮ ለማድረስ እና አረንጓዴ ኢኮኖሚ ለመገንባት አቅዳ እየሰራች እንደምትገኝ አስረድቷል። ኢትዮጵያ የአየር ንብረት ለውጥ ለማይበገር አረንጓዴ ኢኮኖሚ ለመገንባት ያስቀመጠችው እቅድ ለማሳካት አረንጓዴ አሻራ መርሃ ግብር ተግባራዊ ማድረጉን እንዲሁም የታዳሽ አማራጭ ላይ ትኩረት አድርጋ እየሰራች መሆኑን አስገንዝበዋል። አንድ ሀገር ብቻውን የአየር ንብረት ለውጥ መከላከል አይችልም ያሉት ጠቅላይ ሚኒስትር አረንጓዴ ልማት ለማረጋጋት የጋራ ትብብርና ፈጣን እርምጃዎች መውሰድ እንደሚያስፈልግ አጽንኦት ሰጥተዋል። ኢትዮጵያ የ4ጂ ትብብር ጉባኤ አባል መስራች በመሆኗ ሀገሪቷ የጋራ ግቦች እውን እንዲሆኑ እንዲሁም አረንጓዴ ኢኮኖሚ ዘላቂ ልማት ለማረጋገጥ ያልተቋረጠ ድጋፍ ለማድረግ ቁርጠኛ መሆኗን አረጋግጧል። ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ትብብራችሁ አይለየን እንላለን። እናመሰግናለን።